ሐረግ ድራማ ክፍል 176 ተለቀቀ። በጣም አጓጊ ድራማ ነው። ቤተሰብ ወሳብ ትላላችሁ። ወሳብ ተለቀቀ። ዛሬ ደግሞ አየሩ እንዴት አባቱ ነው ደስ የሚለው። በቃ ጉምን ደስ ይላል። ጨለማ ሆነ እንጂ እናንተ ጉም ምናምን ጥቅጥቅ አለ። ጉድ እኮ ነው እናንተ። ዛሬ ሐረግ ድራማ ምን ተፈጠረ አትሉኝም? የሐረግን ድራማ ነው ይዤላችሁ የመጣሁት። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁን ቆዩ። ሁለገብ ሜላት ነኝ አብሬያችሁ የምቆየው። የሐረግን ድራማ እንግዲህ ምን ተፈጠረ የሚለውን እየገረብኩላችሁ አብሬያችሁ ቆያለሁ። ምንድነው የተፈጠረው? እነ ናታን ከስር ተፈቱ። ሉሊትስ እንዴት ምን አደረገች? አሁንም ሌላ ችግር እየፈጠሩ ነው እነዚህ ሰዎች። ወዴት እየሄዱ ነው ትላላችሁ? ሉሊትን ወደ ቤት ይዛት ገባች ፍራታ። ናታንና ቃላብ ተፈቱ። እንዲሁም ደግሞ እኔ አላቅም ይቺ ያኔት የምትባል ምን ታደርግ ይሆን የሚለውን ሁሉንም በዝርዝር ይዤላችሁ ስለምቀርብ እናንተ በጥሞና እንድታዳምጡኝ ጋብዣችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ እንዲሁም ኮመንት ስለምታደርጉልኝ ከልብ አመሰግናለሁ። ምስጋናዬ ከልብ ነው ውዶቼ። ላይክ አድርጉ፣ ኮምቱ። መቼም ችግር የለውም፣ አያስከፍልም። እናንተ ቀስ ብዬ ልንገራችሁ፣ አያስከፍልም። ጠቅጠቅ አድርጓት። ውይ ምን አለ እንደሌላው ሚዲያ ቢሆን ወይ በእናታችሁ። እውነት ነው የምላችሁ፣ በአንዴ ፈምስ ነበር። እንደ ቲክቶክ ቢሆንም ችግር ነበር፣ ፈምስ ነበር። ይሄን ያክል ዓመት መከራ ይንሳይ እና ወደ ድራማው ስገባላችሁ ምንድን ነው የተፈጠረው? በቀደም ምን ላይ ነበር ያለቀው? በቀደም እንግዲህ ሲያልቅ ክፍል 175 ሲያልቅ ይፍራታ ሉሊትን እያፋጠጠች በምትጠይቅበት ሰዓት ነበር ያለቀው እና እነ ፂና ገነት ደግሞ እሷን ተከትለው ወደ ቤት የሄደች መስላቸው ወደ ቤት እየሄዱ ነበረ እና እሱ ላይ ነበር ያለቀው። ዛሬም እዛው ላይ ነው የምጀምርላችሁ። ፂና ገነት ወደ ቤት እየሮጡ ሲመጡ አቶ ያኔት ደግሞ የሰው ቤት በርብራ የቤት ውልና ምናምን የያዘውን ወረቀት ፈታትሻ ይዛ እሱን እያነበበች ባለችበት ሰዓት ከች ከተፋሉባት። እነማን? ገኒና ፂ ማለት ነው። ከዛ ከች ከተፍ ሲሉባት ምን አደረገች? አቶ ያኔት ግራ ተጋባች። ቶሎ ብላ ወረቀቱን በኋላ ምናምን እንደባበቀች ምናምን። እነሱም ሲመጡ ምንድነው የምታደርገው አንቺ ምናምን ብለው እሷን ምንድነው የምትሰሪው ምናምን ብለው እሷን ሲያፋጥጧት፣ ምንም አልሰራሁም፣ ምንም አላደረኩም፣ እንዴ ቁጭ በሉ፣ ምግብ ነው ምንድነው የምትፈልጉት ምናምን ማለት ጀመረች። እንዴ ጭራሽ አንቺ ነሽ ደግሞ አስተናጋጃችን፣ ምንድነው የምትይው አንቺ ጭራሽ እዚህ ቁጭ ብለሽ ምናምን ስትላት፣ አቶ ፂ ደግሞ እንዴ ምንድነው የምትፈልጉት ምናምን ትያለሽ እንዴ? በገዛ ቤታችን ጭራሽ አንቺ አስተናጋጅ ሆንሽ ምናምን ብላ አቶ ፂ ስታፋጥጣት ማለት ነው። ከዛ ያኔት አልቅባትም እኮ አልቅባት ብቻ ምንም እንዴ ይፉ እኮ ባለውለታ ነኝ፣ ይፉ ባለውለታ ነኝ። ስለዚህ እኔ ከየትም ልሄድ አልችልም። ስለዚህ ቁጭ በሉ ምናምን ማለት ጀመረች። አይ አንቺማ ያሹ ነገር አለ ብለው ገኒና ፂም እንግዲህ ልጅቷን በማፋጠጥ ላይ ሲይዟት፣ እሷም እንግዲህ ካሁን በኋላ እወጣላችኋለሁኝ ችግር የለውም፣ መውጣት ከሆነ እንድወጣ ከሆነ የምትፈልጉት እወጣላችኋለሁ ምናምን ትላለች። ከዛ በኋላ እነሱም ፂም አረ እኔማ ለፖሊስ መደወል አለብኝ እንጂ መውጣት የለብሽም ብላ ለፖሊስ ልትደውል እንትን ስትል፣ ገኒማ ወደው የታባሽ ነው የምትሄጂው ቁጭ በይ ስትላት፣ እንዴ ለፖሊስ ማደውሉ እኔ እኮ የፉ ባለውለታዋ ነኝ ምናምን ስትል፣ አናምንሽም ምናምንሽ መሰለሽ እንዴት ትላታለች። የልጆች ጨዋታ እኔ ራሱ ገራቢዋ ግራ አጋባኝ ታውቃላችሁ። እና ምናምንሽ ይመስልሻል እንዴ ምናምን ስትላት፣ እንዴ እኔ ብቻ ይፉ ባለውለታ ነኝ እንዴት እንደዚህ ልታደርጉ ለፖሊስ አደውሉ፣ በቃ ከመውጣት ከሆነ የምትፈልጉ ትወጣላችኋለሁ ስትል፣ ከዛ መውጣት ካለብሽ ውጪ ብለው እነሱም እንግዲህ ገኒም
ከመውጣትሽ በፊት ይፉ የት እንደሄደች ትነግሬናለች ሲሏት እሷ እንደ እስር ቤት ይሆናል የሄደችው የት ትሄዳለች ምናምን ማለት ነው ጀመረች። ከዛ በኋላ ገፈታትረው ከቤት አስወጧት ማለት ነው። ከቤት አስወጧትና ገኒም እንግዲህ ወዴት እንደሄደች አላቅም፣ ጺም እዛው ቁጭ አለች። ከዛ ወደዛ እያለ ይቀጥላል። የት ሄደች የሚለውን አሁንም ደግሞ እንግዲህ አቶ ይፍራታ ሉሊትን ማፋጠጥ ጀመረች። ሉሊትን እያፋጠጠቻት ባለች በምጠይቅበት ሰዓት እኔማ ይችን ጅል እንደምንም አድርጌ ማሳመን አለብኝ፣ ስለዚህ መጠቀም አለብኝ በማለት እሷም ተናገሪ፣ ልጄን እንዴት ጨክነሽ ገደልሽው? ልጄን ስትገሉ ልጄን ስትይዡ ምን እያለ ነበረ? እየጠራኝ ነበር፣ እኔን አባቱን እየጠራ ነበር። ምን እያለ ነበር? እስቲ ንገሪኝ፣ አንቺ ጨካኝ፣ አንቺ አረመኔ፣ አንቺ አውሬ ስትላት እሷም እባክሽ ይፍራታ አትሳሳች፣ ገለሽ ቢሆን ራሱ እስከ ዘላለም ነበር ጸጸቱ የማይወጣልሽ። ስለዚህ አትሳሳች፣ እኔ ምንም አላደረኩም ስትላት ማምንሽ ይመስልሻል እንዴ አንቺ አውሬ፣ ከአንቺ ሌላ ጥላት የለኝም። ስለዚህ ልጄን እንዴት አድርገሽ ነው የገደልሽው? ምንስ ነው ያደረግሽው? ምክንያቱም ማስረጃ አለኝ ስትላት ምን አይነት ማስረጃ ስትላት ማስረጃ አለኝ፣ ፎቶ ልጄን ይዘሽ የተነሳሽው ፎቶ አለኝ ስትላት እሷም እሱ ማስረጃ ሳይሆን እኔ ልጅሽን አልገደልኩትም፣ ተረጋግተሽ አዳምጭኝ፣ ስለዚህ እኔ አላምንሽም ትላታለች። ይፉም አይ ካላመንሽኝ እንግዳውስ ዳግምም እኮ ሰምቷል፣ እኔ ስላንቺ ልጅ እያፋጠጥኩ ስጠይቀው ገዳዩን ዳግምም ያውቃል ስትላት እንዴ ዳግም ያውቃል አለች። አዎ ዳግም እኮ ያውቃል፣ ዳግምን ጠርተሽ መጠየቅ ትችያለሽ፣ ስላንቺ ልጅ ሳፋጥጠው ስጠይቅ ምናምን ትላታለች። ከዛ በኋላ እያለ ይቀጥላል። ከዛ ተናዳ እሷም ዳግም ብላ ጠራችሁና ሲመጣ የምታውቀውን ነገር ዝርዝር አድርገህ አንድም ሳታስቀር ንገረኝ ትለዋለች። ምኑን ሲላት ልጄን፣ ስለ ልጄ መገደል አንተም ታውቅ ነበር ወይ? ልጄን የገደለውን ታውቃለህ ወይ ስትለው እሱም ግራ ገብቶን ነበረ። ከዛ በኋላ በአይኗ ስትጠቅሰው ምክንያቱም ገንዘብ እሰጥሃለሁ ስላለችው ልጇ አንዴ ሱስ ውስጥ ስለገባ የገንዘብ ነገር ሞቱ ሆኗል። ከዛ ጠቀስ ስታደርገው ልጁ ደግሞ መለስ ሲልና አዎ ይላታል፣ ለኢፉ ማለት ነው። አዎ አንተ አረመኔ፣ አንተ ጨካኝ፣ አንተ አውሬ እያለች ወንድሟን መማታት ጀመረች። ኢፉም ከዛ በኋላ ተይ ተረጋጊ፣ አሁን መጠቀም አለብን፣ የገደለውን ሰው እነግርሻለሁ ብላ ማን እንደገደለው ቃላብ ነው ራሱ የገደለው፣ ስለገደለውም ነው እጁን ሰጥቶ የታሰረው ትላታለች። ከዛ እሷም ሁሉን ነገር እያስታወሰች እንዴትስ ሊታሰርልኝ ይችላል? ምክንያቱም እንደዛ ሆኖ ነው ለካስ በማለት ከዛ አጅሪቷ ምን አደረገች አትሉኝም? ምን አደረገች? አሳመነቻት። ጭንቅላቷን ተጠቅማ ሰውየውን ልጅሽን ገሎብሽማ መተው የለብንም፣ ስለዚህ የሆነ ነገር አዘጋጅተን እሱንም መርዝ አብርተን መግደል አለብን ትላለች። ምክንያቱም ሉሊት በእሷ ልጅ መጠቀም ስለምትፈልግ ልጁን የያዘው እሱ ነው። ልጁን ይዞ ደግሞ ለእሷ ማስረከብ ይፈልጋል። ቃላብም እንግዲህ ፍቅር የማያደርገው ነገር የለም እኮ እናንተ፣ ለፍቅር ስለሚከፍለው ዋጋ ነው። ልጁን በስርዓት አስቀምጦ ግን ልጁን የልደቷ ጊዜ ሰርፕራይዝ አድርጎ ሊሰጣት ነው ያሰበው ለኢፍራታ። ግን እስከዛ ድረስ የሚፈጠረውን ነገር እህትየውም ብላው ነበረ፣ ወንድሜ ብዙ ነገር ይፈጠራል፣ እባክህ ይሄ ልጅ ለእናትና ለአባቱ መልስ፣ በህይወት እንዳለ ተናገር እያለችው ብዙ ጊዜ እየነገረችው ነበረ። ግን ያን ሁሉ አላደረገም። ሌላ ብዙ ጥላት ነው ያፈራባት። እንደውም በሌላ ልጁን እየተቀባበሉ ሌላ ውስጥ እንዲገቡ ነው ያደረገው፣ ለሌሎችም መጠቀሚያ እንዲሆን ነው ያደረገው። እና ከዛ አሳመነቻት። ሉሊት እባብ አይደለች? አሳመነቻት። እኔ ሂጅ ቃሌን እሰጣለሁ፣ ይፈታሉ፣ አንቺ ቤት እራት ትደግሽና እዛ እንዲመጣ እናደርገዋለን፣ መርዝ ሰተሽ ትገይዋለሽ ትላታለች። ከዛ እሷም እንዴ መግደል አለ ዳግምም እንዴ አዎ መግደል እኮ ቀላል ነው ትላለች። እንግዲያውስ ቀላል ከሆነ ብለው ተስማምተው ከተስማሙ በኋላ ከዛ ከነበሩበት ወጥተው ወደ ፖሊስ ጣቢያ ሄዳ አቶ ሉሊትም ቃሏን ትሰጣለች። ምክንያቱም ምንም አላደረጉኝም፣ ሁለታቸውም ምንም አላደረጉኝም፣ እኔ በራሴ ስህተት ነው መፈታት አለባቸው ብላ ቃሏን ሰጠች። ከዛ ወደ ቤት ተመለሱ። ወደ ገዛ ቤቷ ነው ይዛት የሄደችው ሉሊትን ማለት ነው። ወደ ቤት ስትሄድ ግን ቀድማ እሷ ነበረች የገባችው። ከዛ ጽ ቤት ውስጥ ተቀምጣ ነበረ። ስገባ
እንዴ ይፉ የት ሄደሽ ነው? የት ነበርሽ? ምናምን ስትላት እዚህ ነው እንዲ ያለሽው አንቺን ብላ ከዛ በኋላ አይ ነበርኩኝ እስር ቤት እኮ ሄጄ ነው ስትላት እንዴ እኔም እኮ እዛ ነበርኩ እንዴት አልተገናኘንም ስትላት አይ ተላልፈን ሊሆን ይችላል ግን እዛ ነበርኩኝ በማለት በቃ ዛሬ ስለሚፈቱነ እነ ቃላብ ዛሬ ስለሚፈቱ የኔ ናታንም ዛሬ ስለሚፈታ እራት ማዘጋጀት አለብን ምናምን ትላታለች። እስኪ ማርያም ይፈታ እንዴ ዛሬ ምናምን ብላ እሷም እስኪ እውነት ቤት ስትላት አዎ እውነት ይፈታል ዛሬ ትላታለች። ከዛ በኋላ ወይኔ ደስ ሲልሽ እንግዳውስ እሺ ብላ እሷም ሳቅ ብላ ትቀበላታለች። ከዛ በኋላ ሉሊት ብላ ስትጠራ እንዴ ምንድን ነው እየቃዥሽ አይደለም አይደል ስትላት አዎ ሉሊት ዳግም ይዛት ና ትለዋለች። ውጭ ላይ ከቁመው ነበረ። ከዛ ዳግምም ሉሊትን ይዞ ይገባል ማለት ነው። እዛ ፂም በድንጋጤ እንዴት እንደዚህ ሊሆን ይችላል እንዴ እንዴት ወደ ቤት ይዘሻል መጭቻልሽ በማለት እሷም የሆነ መጨቃጨቅ ጀመረች። አልሚሂም አሳመኗት። እሷም ቁጭ አለች። ፂም እንግዲህ አቤል መጥቶ ነበር። ከአቤል ጋር ወጣ ብለው እያወሩ ነበረ። ከዛ ራስ ዝግጅቱ ተጀመረ። እነገኒም ማዘጋጀት ጀመሩ ማለት ነው። ከዛ እነሱም ቃላምና ናታንንም ሂዳ አስፈትታቸው ትመጣለች። እሷ ቀድማ ወደ ቤት መጣች። ማን ይፍራታ። እሱም እንግዲህ ይዘኸው እንድትመጣ ወደ ቤት ስላለችው ወደ ቤት መሄድ አለብን አብረን፣ ምክንያቱም ለእኛ የከፈልከው ዋጋ ቀላል አይደለም ይለዋል፣ ለቃላብ ማለት ነው። እሱም እሺ ግብዣችሁን አልንቅም በማለት ይዞ ወደ ቤት ይመጣል ማለት ነው። ከዛ ወደ ቤት መጡ። ምግቡም እየተዘጋጃጀ ነበረ። ከዛ መጥተው ሲያንኳኩ እነ ናታን ነበሩ። ገኒ ከፈተችላቸው ገቡ። ከዛ ገብተው ቁጭ አሉ። ገብተው ቁጭ ካሉ በኋላ ገኒ ጋር እያወሩ አንተ ለልጅ የከፈልከው ዋጋ በጣም ትልቅ ነው፣ በጣም ጥሩ ሰው ነህ። ፈጣሪ ግን ጥሩ ሚስት ያጋጥምህ፣ እንደኔ ልጅ ያለ ሚስት ይስጥህ። ምክንያቱም የኔ ልጅ በገንዘብ ፍቅሯን አትቀይርም። በጣም ጠንካራ ልጅ ናት። በጣም ብዙ ፈተና አሳልፈዋል። በጣም ብዙ ሰው ነው የሚፈልጋት፣ ግን እሷ ካወደደችው ንቅንቅ አትልም። ማንን ነው ናታን ስለምትወደው እሱም ስለሚወዳት ፍቅራቸው በጣም የሚያስቀና ነው። እንደዚህ አይነት ፍቅር ይስጥህ እያለች ገኒም መመረቅ ጀመረች። አሜን እያለ ግን እህቴ ስለምትጠብቀኝ ቶሎ መሄድ አለብኝ ይላል። እሱም አንዴ ለአንተ ብሎ የተዘጋጀውንማ ንቀህ መሄድ የለብህም ጠብቅ። ግን ከእህትህ ይልቅስ ፍቅረኛ በጣም እየተንሰፈሰፈች እየጠየቀች ነበረ ትለዋለች። ከዛ አይ የዛሬ ዘመን ሴቶች እባክሽ ሌላ ፍለጋ ነው ምናምን ሲላት፣ የድሮዎቹ ገንዘብ አይፈልጉም ማለት እኮ አይደለም። የዛሬ ዘመን ሴቶች የምትለው የሁሉም አለ። አሁንም እንደ ድሮ አይነት ሴት አለ፣ ግን ንጹሕ ልብ ያላት ነው እንጂ ድሮም እኮ ገንዘብ የሚፈልግ አለ። የድሮና የዘንድሮ የሚባል ነገር የለም እያለች እየተጨዋወቱ ይቆያሉ። ናታንም ልብስ ሊቀይር እንደገባ በዛው ሉሊትን ሲያያት እንዴ ምን ልታረግ ነው? በየት አርጋ ነው የመጣችሁ ብሎ ሊያንቃቱላት ነበረ። ከዛ የኔ ናታን እባክህ ለኔ ስትል ዛሬ እንኳን ተዋት፣ ብዙ ነገር የምነግርህ ነገር አለኝ፣ ችግር የለውም ተዋት ትለዋለች። እሱም በንዴት ጥሎ ልብሱን ለመቀየር ወደ ላይ ያቀናል። ከዛ በኋላ የተፈጠረው ምንድን ነው አትሉኝም? አቶ ያኔትን መታ ነበረ፣ መናገር ፈልጋ ነበረ። ልጁ በህይወት እንዳለ ልትናገር ነበር። ልጅሽ በህይወት አለ እያለቻት ሁላ ነበር፣ ግን አልሰማቻትም። ይፉ ማለት ነው በሩን አንኳኩታ ሁለተኛ አንቺ ማየት አልፈልግም በማለት አንቃት ሁላ ነበረና አላቅም እኔ ይፉ ልጃቸው መቼ ነው ልጃቸው መኖሩን የሚያውቁት? መቼ ነው ልጁ ወደ እነሱ የሚቀላቀለው የሚለው በጣም እኔም በጉጉት የምጠብቀው ነው ማለት ነው ወዶች። እና ከዛ በቃ እራቱም ተዘጋጅቷል። እነሱም ውስጥ ገብተው ባሉበት ቃላብና ይፉ እንዲሁም ደግሞ ወይዘሮ ሌሊት ቁጭ ብለው ነበረ። መሄድ አለብኝ እህቴ ትጠብቀኛለች ሲል አይ መሄድ የለብህም ለአንተ ብለን እኮ ነው ያዘጋጀ ነው ስትለው፣ ይፉም አይ መሄድ አለብኝ ወይ ሌላ ጊዜ እመጣለሁ እንጂ ሲላት፣ አይ መሄድማ የለበትም ቢያንስ እንኳ ይሄ ንቀት ነው ለሱ ብለሽ ስላዘጋጀሽው ቢያንስ እንኳ በሳህን አድርገሽ አንጭለት እንጂ ትላለች አቶ ሉሊት። ምክንያቱም መርዝ ነው ያዘጋጁት እነሱ እሱን ሊያበሉት ማለት ነው። ከዛ እሷም አዎ መብላት አለብህ ስትለው እሺ ችግር የለውም በቃ አምጪልኝና ቀምሼ ሄዳለሁ ሲል እሷም ልታመጣ ተነስታ ሄደች። እሱን ቁጭ ብሎ እየጠበቀ ባለበት ሰዓት ተፈጸመ ትላላችሁ። ከዛስ ትላላችሁ በክፍል 177
ጠብቁ እናንተ። አጓጊ ነው። ያንን መርዝ በልቶ ምን ይፈጠር ይሆን? የሰውዬ ይድናል ይሞታል የሚለውን በክፍል 177 ጠብቁ፣ በጉጉት ጠብቁ። በጣም አሪፍ ድራማ ነው። አመሰግናለሁ። መልካም ምሽት ባይ